ያለ ነው። ብዙ ጉድኛ ቤት እያለ ስለ ኦርቶዶክስ በየቀኑ ማውራት አይደለም የሚዳነው ስለ ክርስቶስ ሲሰበክ እንጂ ስለ ኦርቶዶክስ ማውራት አይደለም። አሁንም እናገራለን። እዚህ ቤት ዳንን ብለው ግብረ ሰዶምን የሆኑ ፓስተሮች አሉ። እሱን መከላከል ነው። እዚህ ቤት ያለውን ነውር መከላከል ነው የሚያድነው። ትልልቅ ብር ያላቸው በጋርድ የሚሄዱ በጋርድ ኢትዮጵያ ላይ በጋርድ የሚሄዱ ፓስተሮችን ነው መከላከል ያለበት። ምክንያቱም ፍቅርን ሰብከ ሰው እንዴት ሊገል ይችላል? ሰው እንዴት ሊያጠቃ ይችላል? በጋርድ ነው ስትሄዱ የነበሩ የምትሄዱትም እስካሁን ድረስ በጋርድ። እናንተ የምትነዱትን መኪና ኢትዮጵያ ውስጥ አይነዱትም። አውሬዎች ናችሁ፣ ጨካኞች ናችሁ። በአደባባይ አሳይቻቸዋለሁ። ፓስተር ሄኖክ የሚባለው ምንድን ነው ያደረገው? እናንተ ብር ስጡኝ እኔ ባርካቸዋለሁ። የምን መቀባበል ነው ያለው ፊት ለፊት። እና እንደዚህ አይነት ወንጌል የለ። የተጣራ ወንጌል የሚሰብኩ ሰዎችን አይተናል። ፓስተር ዶክተር ማሙሻ የራሱ ቸርች እንኳን የለም። አሁን ጥሩ ልጅ አለ። አሁን ነቢይ ጥላ የሚባል መልካም ልጅ አይቻልም። መልካም የሆነ ነቢይ ጥላውን አንድም የሌላውን እምነት ሳይነካ ስብከቱን የሚሰብክ ነው። እንዲሁም ሌሎች በጣም ደስ የሚሉ ሰባኪያን ተፈጥረዋል። እነሱ ጥሩ ትምህርት አላቸው፣ ጥሩ ነገር አላቸው። ደፋርና በጣም ክፎችን ወዳሞችን ግን ማጋለጥ ያስፈልጋል። እኔ አጋልጣቸዋለሁ እንደማልፈራቸው። አንተ ያልከው ነገር ቁም ነገር። አሁን ዛሬም ያነሳነው ነገር ምንድን ነው? በፕሮቴስታንት እምነት ውስጥ እንደው ከውጭም እስከ ሀገር ውስጥም አሁን ለምሳሌ ሀገር ውስጥ ያሉ ፓስተሮች በሙሉ ፓስተር የሚባሉት እነዚህ ኦልድ አባቶች እንደ ፓስተር ቶሎሳ ያሉት በስተቀር በተለይ ከ40 ዓመት በታች ወይም ከ50 ዓመት በታች ያሉ ፓስተሮች በሙሉ 90% ማጭበርበር ነው የያዙት። በሙሉ ሌብነት ነው የያዙት። ብዙዎቹ በዛው ተጠንቋልና ያንን ስራ መስራት አለ። ገንዘብ መሰብሰብ ነው። ይሄን ሁሉ ተሸከመ ኦርቶዶክስ ድሮ የጣለችውን ገድልና መጽሐፍ እየጎተተች ያመጣ ኦርቶዶክስ እንዲህ ነች፣ ኦርቶዶክስ እንዲህ ነች አይጠቅምም ነው። መጀመሪያ ልክ እንዳልከው ጽዳት ከቤት ነው የሚጀምረው። የራስን ቤት አጽዳ፣ ቤት ውስጥ ያለውን መጥፎ ነገር አስተካከል። ሌላ ራሱ እኔን ማየት ይችላል። መርዘኛ ነው ያደርጋችሁ እነ ኤርሚያስ። የእናንተ ፍሬ መርዝ ነው። ባይዘው ኤርሚያስ እኔ እሱ ቤት ገብቼ እዩ ጩፋ አሁን ጥሩ ሰው ነው ለእግዚአብሔር እያደረገ ነው ይላል። ትክክል ነው። እዩ ጩፋ ይላል። እዩ ጩፋ በንስሐ መመለስን እወዳለሁ። እኔ በንስሐ ገብቷል ወይ? እኔ ደስተኛ ነኝ። በንስሐ ገብቷል ወይ? እዩ ጩፋ ንስሐ ገብቷል። ኦኬ፣ በንስሐ ተመልሷል። አላውቅም። በንስሐ መልካም ነገር የሚያደርጉ ሰዎችን እኔ አከብራቸዋለሁ። በንስሐ የሚመለሱ ሰው ማናችን በንስሐ እንመለሳለን። አሁን እነ ኤርሚያስ እስከ ዛሬ ዋሻው ትክክል እንዳልሆነ አውቆ ተቀብሏል። አዎ ተቀብሏል። ኦኬ፣ ትክክል አይደለም ብሎ በንስሐ ተመልሷል። ያስ እንደዚህ የሚያደርጉ ሰዎችን እኔ አከብራለሁ። አሁንም መሆን ያለበት በፕሮቴስታንት ወንድሞች እህቶች፣ እኔ አሁን የፕሮቴስታንት እህቶች የሚሳደቡ አልሰማሁም። ጌታ ኢየሱስ ምስክር። የፕሮቴስታንት እህቶች ማለት ኤርሚ ጋር የሚሰበሰቡትን አይደለም፣ ከኤርሚያስ ውጭ ያሉት አሉ እማውቃቸው። ይሄ ኮኪ የምትባል እህት አለች፣ ዘማሪ ኮኪ የምትባል ዜድ የምትባል አለች። ሌሎችም አመጣላለሁ። ክርስቶስን ሰብከው ነው የሚወዱት። ምንም ሌላ ጋር አይገናኝም። መስበክም ይቻላል። በክርስትና ህይወት ክርስቶስን መስበክ ይቻላል። የሌላውን ሳይነካ መስበክ ክርስቶስን ይቻላል። ስለዚህ አሁንም መሆን ያለበት ያ ነገር ነው። ክርስቶስ ይሰበክ፣ ሌላውን ተው። የቄሳርን ለቄሳር የእግዚአብሔርን ለእግዚአብሔር ስጡ ይላል። የኦርቶዶክስን ለኦርቶዶክስ መተው፣ የፕሮቴስታንትን ለፕሮቴስታንት ትሰራል፣ ታገለግላል፣ እውነትን ትናገራል፣ እውነቱን ኢየሱስን ትሰብካል። ይህንን ማድረግ በጣም 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 ቸግሯቸዋል። ማድረግ አትፈልጉም። ለምን? ኦርቶዶክስ እንጀራችሁ ናት። እንጀራችሁ ሌት ተቀን ቀኑን ሙሉ ቁጭ የምትልባት እንጀራችሁ ባትሆን አትሉ። ጥቅም ባትሆን አትሉ። እንጀራ ባትሆን ዩቲዩብ ላይ 7 ዓመት ሙሉ ኦርቶዶክስ አትሉ። ክርስቶስን ነው የምትሰብከው። 10 ዓመት ኤርሚያስ 10 ዓመት ኦርቶዶክስ አትሉ። እንጀራ ስለሆነች ብቻ ክርስቶስን ስበከው። ይሄን ነው የምለው። ጥሩ ቻሌንጅ አደረካቸው እኮ አሁን ለትዝታውን ለኤርሚያስ 15 ቀን ሰስቴን ማድረግ አይችሉም። ኦርቶዶክስን ሳይሰሩ 15 ቀን በቃ አሁን እንደ ቻሌንጅ ነው። እስኪ ኦርቶዶክስን በራስህ ርዕስ በመጽሐፍ ቅዱስ አጀንዳ ይዘው ወጥተህ ኦርቶዶክስን ሳትከት የሃይማኖታዊ ትምህርት በመስጠት 15 ቀን ከቆየኝ አንሸልምሃለን። ኤርሚያስ ሳምንት ጌታ ኢየሱስ ምስክር አንበሳ አውርድልሃል። ሳምንት ኤርሚያስ ሳምንት ኦርቶዶክስ የሚለው የኦርቶዶክስን ነገር ሳነካ ኢየሱስን ስበክ አንበሳ ላውርድልህ። ይኸው ሽልማት አለ። ትሸልማለህ። አንበሳ ዱዛይ አታደርገው። የለማ ለምን አፍ የቻለው ኦርቶዶክስ ላይ ማቀርሸት እንጂ ወንጌልን መናገር አይደለም። አከታ ሳምንት አድርግ፣ አንበሳ ላውርድልህ። ያስማማናል አይደለ? አትችልም። ወንጌል አታውቅም። ወንጌል ካወቅ ወንጌል ትሰብካለህ። ሰው የዘራውን ነው የሚያጭደው። ከአንተ ቀርቤ ስቀጠቅጥ እያለ ወንጌልን አይደለም ስናገር የነበረው ስቀጠቅጥ ስሳደብ። ስለዚህ አሁንም አልዳንም ካልክ አንተ የዳንከው ክርስቶስን ስበክ። ለሳምንት እኔ አንበሳ ወርዳለሁ። ይኸው ቃሌ
ስለዚህ በቃ ስድቡን አቁም፣ የኦርቶዶክስን ገድል አቁም፣ ምን አቁም። 10 ዓመት ብለዋል። ያመጣው ለውጥ ምንም ለውጥ ምንም ለውጥ አላመጣም። ስለዚህ ያንን ነገር አስተካክለው ምለው ለነበራችሁ ሰዎች ብርክ በሉልኝ። እኔ ጋር በጣም መሽቶ ሊነጋውላ እኔ ጋርም ቆይቷል። እኔ አነጋን እኮ ይሁን ያብረን አነጋን እንደዚህ ሰዓት ግን ይቺ ልጅ ታውቃታለህ? ይሁን ከመሄዳችን በፊት አንድ ኤሊ የምትባል ልጅ ኤሊ ነው ኤሊ የምትባል ልጅ ቆይ ላሳየች። ይሁን እሺ ይቺ ፕሮቴስታንት ልጅ ነች። በትልቅ አድርጋት የፕሮቴስታንት ልጅ ነች። እሺ ሀሳብ ትሰጫለች። ጥያቄ አለኝ። ከኦርቶዶክስ ተቋም ወደ ቤተ ተቋም የተዘዋወራችሁ እዛ በነበርኩኝ ጊዜ ዲያቆን ነበርኩኝ፣ ታቦት ተሸካሚ ቄስ ነበርኩኝ፣ አገልጋይ ነበርኩኝ የምትሉ ሞቲቫችሁ ምንድን ነው? እዛ በነበራችሁበት ጊዜ ከተጣላችሁ በኋላ ባለው ሁኔታ ወደዚህኛው ተቋም ተዘዋወራችሁ ወይስ እውነትም ኢየሱስ ክርስቶስ ገብቷችሁ እውነትም ኢየሱስ ክርስቶስ ፍቅር አማሏችሁ ነው ወደዚህ የመጣችሁት? እዛ ኢየሱስ እየተሰበከ አይደለም ብላችሁ ስላሰባችሁ ኢየሱስ እንዲሰበክ ነው አላማችሁ? ኢየሱስ እንዲታይ ነው አላማችሁ? ወይስ እዛ የተጣላችሁበትና የወጣችሁበትን ጉዳይ በዚህኛው ተቋም ተከልላችሁ እነዛን አታክ ለማድረግ እልሃችሁን ለመወጣት ቂም በቀላችሁን በዚህኛው ተቋም ተሸፍናችሁ ያንን ቂማችሁ ለመወጣት ነው የመጣችሁት? ትዝታው ሳሙኤል የምትዘምረው ዝማሬ የእውነትም መንፈስ ቅዱስ ሰጥቶ እግዚአብሔር ደስ እንዲያሰኘው መስዋዕቱ በዝማሬው በቀኔው ያ መስዋዕት በእግዚአብሔር ዘንድ ደርሶ እግዚአብሔር እንዲደሰትበት እንዲያሸተው አይደለም። የልህ መዝሙር ነው እያወጣ ማርያም ምን አለች? ጌታዬ ነው አለች። ናና ኢየሱስ እውነትም ይሄ ዝማሬ ኢየሱስ ክርስቶስን ያከብረዋል ብለህ አይደለም ያመጣው። የእልህ ነው። ስለ ኢየሱስ ክርስቶስ አዳኝነት፣ ስለ ኢየሱስ ፍቅር በማስተዋልና በጥበብ ኦርቶዶክሶች ኢየሱስን ይበልጥ እንዲወዱት፣ ወደ ኢየሱስ ይበልጥ እንዲጠጉ፣ ወደ ኢየሱስ እንዲመጡ አድርገህ ለ15 ሰከንድ ስትሰብክ ሰምቼ አላውቅም። ከእነሱ ጋር እንዲሁ እየተሳለክ እየተሳሳክ እያላገጥክ እልህን ስትወጣ ነው። ምን አይነት ነገር ውስጥ እንደገባ ጭራሽ ብለበለ ደግሞ አሁን ደግሞ ከሐሰተኛ ነቢያት ጋር ግሩፕ ፈጥራል። ወዴት እየሄድክ ነው? እየጠፋ ነው። ተመለስ። ትዝታው ሳሙኤል በጋሻው ስብከትህን ወዶ ነበር በፊት። በጋሻው እግዚአብሔር እንዴት ሩሩ እንደሆነ መሐሪ እንደሆነ ፍቅር እንደሆነ ኢየሱስ ክርስቶስ እንዴት ጠላቶቹን እንኳን ይወድ እንደነበረ እንዴት ከሰው ልጆች ከሚጠሉት ጋር ተቀራርቦ አጎንብሶ ያገለግላቸው እንደነበረ በአንተ ላይ ኢየሱስን ማሳየት ሲገባ የስንት ዘመን ቂምህን ተሸክመህ እስከ ዛሬ ድረስ ተቀምጠህ ሰዎች እየሞቱ ህፃናት እየተገደሉ አዋቂዎች እየሞቱ በሰው ደም ላይ ቆመህ እግዚአብሔር እየተበቀላቸው ያንተን መጽሐፍ ስላቃጠሉ እየተበቀላቸው እንደሆነ ስትናገር ትንሽ እንኳን የማታፈር ምን ልታደርጉ ነው የመጣችሁት? በዚህ ተቋም ውስጥ ከተቋም ነው የተዘዋወራችሁት ወይስ ልባችሁን የተቀየረው? እራሳችሁን ጠይቁ። ኢየሱስ ፍቅር ነው። ሌሎቻችሁም እየመጣችሁ እንዲህ የምትባሉት እንዲህ ቤት እያላችሁ የምትቦጫጨቁት ኦርቶዶክስ መጽሐፍ ቅዱስን እንድትሰብክ ክርስቶስ ኢየሱስን እንድትናገር በቃ ክርስቶስ ኢየሱስ ጎልቶ እንዲወጣ እንጂ እንዲጠፉ አይደለም። በፍቅሩ ማለው ወደ ኢየሱስ እንዲጠቁ ኢየሱስን እንዲሰብኩ ሌላው ላይ ያሉ አቴንሽናቸው ተነስቶ ክርስቶስ ላይ ብቻ ፎከሳቸው እንዲሆን ይህንን በፍቅር እንድንነግራቸው የኢየሱስ ፍቅር ዲፕሊ እንዲገባቸው ፎከሳቸው ኢየሱስ ላይ ብቻ እንዲሆን የምናደርግበት መንገድ ነው ወይስ ዲቤት እያላችሁ እየገባችሁ አንዱ ማሸነፉ ይህንን ተናገሩ ይህንን መለሰለት አፉን አዘጋው ያኛው ደግሞ ይላል ለሀጭ በላጭ ነው ማድረግህ እንባ ነው የምትሆኑ ናገባ ናይዋጣለን። ምን አይነት ስብከት ነው? ምን አይነት ነገር ነው ይሄ? ወደ ክርስቶስ ኢየሱስ ነፍሳት እንዲመጡ ነፍሳትን ለማሸነፍ ነው ወይም ለማድረግ በአጠቃላይ የሆነ አንተ ያልከውን ነው እዚህ ያልነውን ነው የደገመች። በጣም አይ እግዚአብሔር እንደዚህ አይነት እህቶችን አያሳጣም። ኤሊያ ነው የምትባለው። ኤሊያ 11:999 የሚል ነው እንትኖ እውነት ነው። እኔ እግዚአብሔር ይባርክሽ እናቱ፣ እግዚአብሔር በክብሩ ያስቀምጥሽ። እንደዚህ አይነት አስተዋይ እህቶች ሲኖሩ ደስ ይላል። እግዚአብሔር የምንፋቀርበት የምንዋደድበት እንጂ የምንጣላበት አይደለም። ኤርሚያስ አንተ ጋር የሚገቡትን በክብር እንኳን ሙልጭ አድርገህ ከኔ ኩላታው አወርዳለሁ እያል በትዕቢት ተሞልተ የምታወራ ትህትና የሌለ ሰው እንደው ሙሉ ጴንጤ ይመሰክራል። አልዋሽም። እኔንም በትዕቢት ነው የመጣሁት እና ይሄ ነገር በጣም ጥፋት ነው። በእውነት በጣም አዝኛለሁ። ንስሐ ገባለሁ ገብቻለሁ። እግዚአብሔር ከዚህ ነገር አውጥቶ የፍቅር መንገዱን ያሳየኛል። በጣም የ8 ወር የስድብ ዘመን እንጂ የድህነት ዘመን አልነበረኝ። የስድብ ዘመን የንስሐ ቅጣትን ግን እንዳትረሳት ከመውረዴ በፊት የንስሐውን ተነጋግረናል። የንስሐ ቅጣት በጸሎት ይድባት እና ምስራቅ እህታችን የምትይውን ልስማ፣ እናንተም ትቀጥላላችሁ። አንዴ ሆን እድሉን ሰጠኝ ስላስገባኝ ቁጭ ብዬ መስማት ስለቻልኩ እጅግ አክብሮት አለኝ። አመሰግናለሁ። ብዙ ጊዜ እሰማለሁ እንግዲህ በተለያየ አጋጣሚ ሁልጊዜ ሳስተውል አንተ ጋር አንድ ነገር አለ፣ እውነት አለ። እውነትን ይዘህ ነው የምትሄደው። ከእውነት ጋር ነው ሰዎች አስተውለው በስነስርዓት የሚሰሙ ከሆነ የምትላቸው ነገሮች በጠቅላላ ይሄ ብቻ ሳይሆን ሌላም ቶፒክ ላይ ሜንሽን ስታደርግ ትክክለኛ እውነትን ይዘህ ነው የምትሄደው እና እውነት የሚናገር ሰው ብዙ ጊዜ አይወደድም፣ ሪስፔክት አያገኝም፣ ብዙ ነገሮችን አያገኝም። እና ግን እንደ ማንኛውም ሰው እንዳልከው
አሁን የሚያስጋ ያለው እንትን አክብሮት የለው፣ ለዛ የለው፣ በቃ እውነትን አይሰብም ወይ የሆነ ከዚህኛው አይደል ወይ ከዛኛው አይደል ብሎ መዋለል ብቻ ነው እንትን የሚለው እና የሆነ የበርታ እግዚአብሔር ካንተ ጋር ነው። ነገሮችን ሁሉ እግዚአብሔር ይረዳሃል፣ ያግዝሃል። ልብቅን ነው ቤተሰብህን በስነስርዓት የምትመራ ህይወትህን በስነስርዓት የምትመራ ከእውነት ጋር ማንኛው እኔንም ቻሌንጅ ብታደርገኝ እውነት ካላየህብኝ ነገ ልታወጣኝ ትችላለህ። እንደዚህ ይሄ እንትን ማዕከል የምታደርግ ሰው አይደለም። እውነትን ይዘህ ሁል ጊዜ የምትሄድ ሰው ስለሆን እግዚአብሔር ይረዳሃል። በጣም የምወዳችሁ ማከብራችሁ፣ ደስ ብሎኛል ከእናንተ ጋር ቁጭ ብዬ መስማት በመቻሌ አመሰግናለሁ። ጌታ ይባርክሽ። እኛም እናመሰግናለን። አሜን አሜን። እና በጣም ነው የማመሰግናችሁ። ሌላም ጊዜ በብዛት እናወራለን። በዚህ አጋጣሚ ሀብትሽን እጅግ አድርጌ ላመሰግነው ፈልጋለሁ ወንድሜ። በምንም አይነት ነገር ላይ ሆነን ጥያቄ እንኳን ሲኖረው መጥቶ ፊት ለፊት ቻሌንጅ የሚያደርግ ወንድም እንጂ ከጀርባ ሀሳብ የሚያደርጋል። እንዳያችሁት መጥቶ አብረን የሀሳብ ልዩነት ኖሮ በምንም አይነት ነገር ላይ ስናወራ ይቆያል። ስለዚህ በሌሎችም ሀሳብ ሲኖር ከዚህ በኋላ እግዚአብሔር ይረዳኛል፣ እርግጠኛው እግዚአብሔር የማይረዳው ሰው አለ ብዬ አላስብም። ከዚህ በኋላም እግዚአብሔር ይረዳኛል። በኦርቶዶክስ ላይ የነበረው ጥላቻ የተማርኩት እንጂ ያመጣሁት አይደለም። የተማርኩት እንጂ ጥላቻን ትማረዋለህ፣ ከመሬት የሚነሳ ትማረዋለህ። ጥላቻ ፍቅርን እንደምንማረው ጥላቻን የምንማረው። ስለዚህ እኔ ጋር የነበረው ነገር አልነበረም፣ ያለውን ነገር ነበር ሳረግ የነበረው። ግን ክርስቶስ ሁሌም አዳኝ፣ ቀጥተኛው መንገድ ክርስቶስ። ሁላችንም ክርስቶስን ሳንቀበል ብንሞት ሁላችንም ነው ማወራ፣ ሁላችንም ምን አናረግም አንድንም የሚል እምነቱ አለ። አሁንም በህይወት ላላችሁት ለሞታችሁት አለ። በህይወት ላላችሁት ወንድምና እህቶቼ እኔ የማውቀው ክርስቶስ እኔ ለድራማ ለምን አይደለም ይጠቅመናል። ኦርቶዶክስ ደግሞ ተሰብኳል። አትሰብክም ካልክና ግጠማቸው፣ አውራቸው፣ ተነጋገሩ፣ ችግር የለው። ክርስቶስ በፍቅር ከሰብክ ነው። አንተ እኮ ታስተምረኛለህ፣ ከአንተ እቀበላለሁ፣ እኔን ትቀበለኛለህ። አለቀ። ምን ያጣላል? ለምንድን ነው የምንጣለው? ምክንያቱስ ምንድን ነው የምታየው? አየህ፣ ምክንያቱ ምንድን ነው? አንተ ጋር ያለው መንፈስ የሚቆጣ መንፈስ፣ የፍቅር መንፈስ። ያንን ነው የምለው እና ተባረኩልኝ ነው የምለው። ተምዬም እናወራለን፣ ፕሮግራም ይዘን በደንብ በዚህ ጉዳይ ላይ በትልቁ እንነጋገራለን። በርቱልኝ ነው የምለው። እኔም ጥያቄ ሲኖረኝ በደንብ አድርጌ አወራቸዋለሁ። አፍልኝ ስላገኘው ስለተዋወቁ አብቲስ ደስ ብሎኛል። ታንክ ዩ ተሜ፣ እኔም ስላወቅኩ ደስ ፎሎ ተደራረጉ። እኔ ፎሎ አድርጌሻለሁ። እኔም ተሜ አረጋለሁ ወይ አርገኝ፣ እኔ መልሳለሁ። ላይፍ ግን ምን አስፔክት ነው? ሌላ የማህበራዊ ጉዳያችን ግድ ነው። ምን ያስፈልጋችሁ ደግሞ ብዙ ማለቱ ነው እንጂ ገንዘብ ማለት አይደለም። አበሻ ማለት ሲባል ሚዲያ ላይ እስካለ ሁለገብ መሆን ተገቢ ነው። ሁለገብ መሆን አለብኝ። አንተ ሁለገብ ነህ፣ እኔ እንደውም ሁሉም ጋር መሄድ አለብኝ። መሆን ስለምችልም ነው እኔ የምልህ። ቫይብ ለብዙ ነገር ጋር ለመጫወት ከባድ ቫይብ የለህም፣ ገባ ትችላለህ። ስለዚህ ያ ነገር መሆን አለበት። ስለዚህ አሁን እንዱ ላይ ብራዘር ያንዱ አመሰግናለሁ። የረጅም ሰዓት ነው፣ ጥሩ ሰዓት ነው ያሳለፈው። ወጣት በተለይ ጴንጤ ወንድምና እህቶቻችን እኛ ኦርቶዶክስ ላይ ጥፋት የሚያጠፉትን የሚናገሩትን እንጂ ሃይማኖት የሁላችንም ሃይማኖት የሁላችንም መጨረሻ፣ በተለይ ጴንጤና ኦርቶዶክስ የእምነታችን መጨረሻ ክርስቶስ ነው። የሚያጣላን ነገር የለም። እናንተ የምታመልኩት ክርስቶስ ነው፣ እኛ የምናመልከው ክርስቶስ ነው። የእኛን ሃይማኖት አክብሩልን፣ የእናንተን እናክብርላችሁ። ይሄ ነው የሚያስፈልገው። ከዛ በተረፈ ምንድነው ፈራጁ እግዚአብሔር፣ ፈራጁ ክርስቶስ ነው። ይሄንን ወቆ እናመሰግናለን። ማነው ዮኒዬ፣ ነገ ከነገ ወዲያ በሌላ ነገር እንገናኛለን። አመሰግናለሁ። ተሜም ምስራቅም ተመልካቾች ሁላችሁ እናመሰግናለን። ሰላም። እሺ፣ ተባረክ። አሜን አሜን። ወደ ራሴ አንዴ ልምጣና እምላችሁ ነገር አለ። በተለይ ለደምረው ነው፣ ይሄን ለደምረው ወንድም አድርሱልኝ። ወንድም ደሜ ለደምረው አድርሱልኝ። ይሄን አንዴ ሴቲንጉ በጣም ውዥብርብር ያለ ሆኖብኛልና አንዴ ላስተካክለውና ለወንድም ደምረው አድርሱልኝ። በምንም ሰዓት ላይ ከጎኔ ሆኖ የነበረ ወንድሜ በምንም ሰዓት እየተሰደበ ከእሱ ጋር እንዴት ትገባለህ? እሱ እኮ እንዲህ እየተሳደበ ነው፣ እንደዚህ እየሆነ ነው ሲባል ነው የፈለገ ስደቡኝ፣ ዮኒ ማኛ ይመቸኛል፣ ከእሱ ጋር እጫወታለሁ፣ ከእሱ ጋር እወያያለሁ፣ ከእሱ ጋር መጽሐፍ ቅዱስ እነጋገራለሁ ብሎ አንድም ቀን ሳይለይ ከኔ ጋር አንዳንዴ እንዲያውም እኔ እያፈነገጥኩ ልሰዋል እየላስኩት እንኳን እኔ ጋር ይመጣል። ምን አይነት ቅን ልብ እንዳለው ጌታ ኢየሱስ ምስክሬ፣ እንደደምረው ቅን ልብ ያለው ሰው እኔ በቅርብ ባየሁት ነገር አላየሁም። በጣም ቅን ልብ ያለው ሰው አንዳንዴ እልሰዋለሁ ታያላችሁ። ሆኖም ከኔ ስራ አይጠፋም እና ከኔ ጋር ሆኖ እግዚአብሔር ይጠብቀው። በጣም መልካም ሰው ነው። የሰውን ልጅ በግሩፕ ሄደ ለመጥላት በግሩፕ ወደ ለመውደድ ምናምን የምታደርገው ሳይሆን በራስ ሀሳብ የምትሄድ ሰው ስለሆንክ ጥሩ ነገር አምጥታል። አየህ፣ የአንተ ፍሬ ዛሬ ኦርቶዶክስ አለ። የሀብታሙ ፍሬ፣ የተሙሻ ፍሬ፣ የነ ማፊ ጥሬ ስጋ፣ የነ ዮኒ ቬጋስ፣ የብዙ ወንድሞቼ ፍሬ ኦርቶዶክስ እንዳትሰደብ ዛሬ አልባት። አያችሁ፣ የእናንተ መታገስ፣ የእናንተ መልካም መሆን፣
የእናንተ ጥሩ መሆን እንደዛ እየሆንኩኝ ማሂ እኔ ቃላት የለኝም ማሂ ኪችን እኔ ደሜ ናት። ጌታ ኢየሱስ ምስክሬ ደሜ ናት። እንደነዚህ አይነት በጣም የምወዳቸው ወንድሞች ሰጡኛል። ቲቲሻ በምንም ነገር ላይ በእኔ የማይደራደሩ እህቶች ወንድሞች ሰጡኛል። I'm very thankful። ዙዙዬ ብዙ ሰዎች ሰጥቶኛል እና ማይሻ በየቤቱ በእኔ የተነሳ ተረታለች። ማይክች ሚሚሾ ኧረ ስንት ሰዎች አሉ። በጣም ብዙ እህቶቼ አማራዊት የምትባለታለች እዚህ ውስጥ አለች። ትረገጣለች በእኔ እሱን ምንድን ነው የምታናግ ምን ስለሆነ ነው እሱ ተሙ የዮኒ ማኛ ዳይፐር ነው የሚባለው። ብዙ ወንድሞቼ የኦርቶዶክስ ወንድሞቼ ቡካ አሁንም እህቴ ናት። መቼም እህቴ ናት። ቡካ መቼም የሰዎችን ኔጌቲቭ የማታይ ወርቅ የሆነች እህት ኩዊን ሳባ መማር ምናምን በእኔ ቀልድ አያውቁም። ምንም ቀልድ አያውቁም በእኔ እነ መማር ይችላል እና ታንኪ ብዙዎቹ ብዙ ነገር ሲሉ እነ ዌብሳይት እነ ማሙሻ እነ ሃፒ ምናምን ብታመጧቸው ወንድሞቼ በጣም ብዙ ናቸው። እኔ ቃላት የለኝም። ቴዲ አዋሳ ጠየቁት። ዮኒ ማኛ እኮ ምን እያሉ መብቱ ነው ያለ አፍ ነው ያዘጋቸው። ሁሉም ማለት እችላለሁ። አብዛኛው ወንድምናቶቼ እዚህ ያላችሁ እነ ቴዲ አዋሳን ብታዩ ይሄን ነገር ብለው ብዙ ወንድምናቶች ግን ውሎ ነው ከዛ ከተነጠልክ ሰላም ይመጣል ብለው ነበር። ከነ ኤርሚያስ ከተነጠልክ አልሳቱም። እኔ ደግሞ የታየ ነገር ያለ መስሎኝ ያስተካከልኩ ነገር ያለው መስሎኝ የሚስተካከል ነገር ያለ መስሎኝ ነውና በእውነቴን ነው የምለው። ከልብ እኔ ነው የተሰማው። በተለይ ህሊና ያለው ሰው ይሰማል። ህሊና የሌለው ምንም አይመስልም። ምንም የይቅርታ ልብ የለው የምን ልብ የለው። ሁልጊዜ እንዳጠፋ ይኖራል። ህሊና ያለው ሰው ግን መለስ ይላል። ፍቅር ማንንም ይገዛል። በፍቅር እንጂ በኃይለኝነት የሚገዛ ሰው አለ ብዬ አላስብም። እኔ የዚህ የነፃነት ወንድማችን በስጋ መለየት ለሌሎቹ ብርሃን ሆኗል ብዬ አስቤያለሁ። የሌሎቹን ጨካኝነትና ደግነትን አየር ላይ ፍንትው አድርጎ ነው ያሳየን። የእኛን ማለት ፍንትው አድርጎ ማን ጨካኝ ማን አውሬ ነው ማን ሰው ነው የሚለውን አሳይቶኛል። ስለዚህ ብዙዎቻችሁን እጅግ አድርጌ አመሰግናለሁ። እጅግ አድርጌ እንዴ እኔ እኮ ጳጳስ የተሳደብኩ ጀልቻለሁ። ጳጳስ ከነ ይቅርታ እንትንም ጃፒ የተባልክ አንተ እመችዋለሁ እንደፈለኩ በሆን ጃፒ የኔ ነገር ደብሮታል፣ ጎርብጦታል። ጌታ ምስክሬ ነው። ጃፒ ጆከር ብትለው እንደፈለኩ ብጎራ የሆነ ጊዜ ይመጣል እና ይኸው ጥላቻ አይጠቅም። ጥላቻውን 8 ወር ጠጥቼዋል። ወንጌል ሳይሆን ጥላቻን ጠጥቼላችሁ ጌታ ኢየሱስ ምስክሬ። እኔ በጌታ ነኝ፣ አሁን ወደፊትም በጌታ ነኝ። ከጌታ የሚለየኝ ሞት ብቻ ነው። ግን ጌታ ፍቅርን እንጂ ያስተማረኝ የሆነን ልጥልጥ እያለ አላስተማረኝም። እሱን ያስተማሩኝ የኤርሚያስ ግሩፖች ናቸው። የኤርሚያስ ግሩፖች በደንብ አድርገው ይሄን አስተማሩ። በጥግ ድረስ ብትሄዱ ከነ ኤርሚያስ ጋር ከሆናችሁ አሁንም ከስድብ አትሸሹ። ይሄን በእርግጠኝነት እናገራለሁ። በእርግጠኝነት ከነ ኤርሚያስ ጋር ከፓስተር ትዝታው ጋር ሆንክ ማለት ትረግጣለህ እና ይሄ በጣም ያሳዝናል። ያ ነገር ተቀይሯል። እድሜ በህይወት ቢኖርልኝ ደስ ይላል፣ ግን ምክንያት ይሆናል። የአንዳንድ ሰው ሞት ለሌሎቹ ትንሣኤ የሚሆንበት ጊዜ አለና ከስድብ የምንወጣበት ከመጥፎነት ከአውሬነት የምንወጣበት ዘመን ያርግልን። ዮኒ ማኛ የፈለገውን የሚናገር ሰው ማንንም መንግስትንም ህዝብንም ፈርቷል። ምን አቅም ከማንም በልጬ ምናምን አይደለም። የሆነ ግን ፈጣሪ የሚጠብቀኝ ነገር አለ። ነገርም ይገንብኛል። እኔ አሁን ለምሳሌ ሞጣ በጣም ብዙ የሚዘገንን ነገር ተናግሯል። የሚዘገንን ነገር ማውጥቼ ማሳየት ይችላል። እዮዳብ ጉቶ ዝግንንንን የሚል ነገሮች ተናግሯል። ሌሎችም አውጣላ እነ ጂጂ ያ ሌሎችንም እነ ማናቸውም እነ ቤታየውም የሚዘገንን በሰው ህይወት ላይ ያሉት ነገር አለ። የሚዘገንን እኔ ላይ ነው ሰው መቼው የሚወዱ። ለምን ቁንጮ ስትሆን እንደዛ ነው ጭውት ከባድ ሚዛን ስትሆን እና አንደርስታንድ አደርጋለሁ። አሁንም ብትሆኑ የተዋህዶ ልጆች የመርገጥ መብት አላችሁ። 8 ወር ረግጬ ያለው መብታችሁን መወጣት ትችላላችሁ። ተግባብተና መወጣት ትችላላችሁ መብታችሁ። ስለዚህ እኔ የምወደው አሁን ጌታ ፍቅር ነው ያስተማረኝ። ከዚህ በኋላ ኤርሚያስ ምናልባት የሚገባ ከሆነ እግዚአብሔር ለተንኮል አይመጣልህ። አትጸልይበት፣ ውሸት አታውራበት።
ጌታ ኢየሱስ ክርስቶስ አሳይቶኛል። ይሄ ሰው እንዲህ ሲሆን ሲጠፋ ሲሞት እያልክ ሟርት አታውራ። ጌታ ኢየሱስ አይወድም። ጠላትን ውደድ የሚል ወንጌል እያለ አንተ ፔጅ ውስጥ ገብቶ ማውራት እንኳን አይቻልም። ማውራት አይቻልም። እኩል ከኔ አታውራ እያልክ ነው የምታወራው። ታባራለህ፣ ብሎክ ታደርጋለህ፣ ሰዎችን ታሳዳለህ። እኔን ግን አትችለኝ። ማብራት እንደሆነ እኔ ጋር አትችልም። እኔ ናቸው እንደማታደርገው እርግጠኛ ሆኜ ናቸው። ሌሎቹ መብት ነው። ስለዚህ የሄድክበት መንገድ የአረመኔ የጨካኞች መንገድ ነው። ያ ደግሞ ክርስቶስን አያስገኝም። ፍቅር የሚባል አንተ ጋር የለም። የአንተ ሳይድ ኦርቶዶክስን የሚጠላ እንጂ የምትወደው ኦርቶዶክስን የሚያከብር የሚወድ ወደህ ዜዝ ኖ ዌይ። ኦርቶዶክስን የሚወድ የሚያከብር አንድ ሰው አትወድም። ኔሟን ኦርቶዶክስን አክባሪ የሆነ ሰው አንተ የምትወደው አንድ ሰው ይጠራ፣ አንገቴን እንሰጣለን። ዜዝ ኖቦዲ። ያ ችግርህ ነው። መጨረሻ ላይ ጌታ ኢየሱስ ክርስቶስ ያጋለጠ ሌላ አይችልም። ሌሎቹ ላይ አቅም አለ፣ እኔ ላይ አለ። ይሁዳ አንተ እንጂ እኔ አይደለም። ክፉ ሰው አንተ እንጂ እኔ አይደለም። በሌሎች ላይ እንትና አንዴ ልትወያይ ስትል እኔ ፔጅ ላይ ነበር። ማንም ዋሂድ የሚባል ልጅ መሰለኝ ባልሳሳት፣ እኔ አላውቀውም፣ እስካሁን አላውቀውም። ጌታ በሚያውቀው ዋሂድ እንሁን ብለዋል ሲባል ፎቶን አመጣዋለሁ፣ እንዲያውም ፎቶን አሳዩ፣ እናጋልጠዋለን እስላሞች እንዲያርጉ ተብሎ ስንል ነበር። ቪዲዮ አለ እስካሁን። በሞት ደረጃ የሚያውጅ ሰው የውሃድ የሚባል በሞት ደረጃ እንዴ የሚያስቸካኝ ጌታ ኢየሱስ ምስክር ጨካኝ። አቤል አቡናን እንዲጠፋ አማን ሻሎም እንዲጠፉ ከማድረግ የሚሰራ ጨካኝ አለመኔ፣ በጣም ጨካኝ እንደሆንክ ማንም ያውቃል። ኤቭሪባዲ ነው። እና ከስህተት ነገር ከዛ ወጥቻለሁ። ኢየሱስ ክርስቶስ ጌታ ነው፣ የጌቶች ጌታ፣ የዓለማት ንጉሥ ነው። በደሙ የዋጀኝ ክርስቶስ ነው፣ አንተ አይደለም። አንተ ጥላቻን ሰብከኛል፣ ከዛ ጥላቻ ወጥቻለሁ። ጌታ ኢየሱስ ስሙ ይክበር። ለምን? የውስጤን ስለሚያውቅ፣ የውስጤን ስለሚያውቅ ማንም በዚህ አጋጣሚ ጴንጤን አልተሳደብኩም። ያለውን ሙሉን ዘግዝኬላለሁ። 2 ቀን ያወራው እምሬ ባወራ ዱቄት አደርጋለሁ። ምን የውሸት ስራችሁን አጋልጠዋል። ዲኖሚኔሽኑ አትስማሙም። እናንተ ራሱ አትግባቡም እናንተ ጋር አንድ የሆነ ማንነት እንኳን ይሄ ኤፍሬም ባለ ጊዜው የሚያምነውና ኤርሚያስ የሚያምነው አንድ አይደለም። አማን ሻሎም የሚያምነው አንድ አይደለም። እዛው ነው፣ ሌላ ቦታ ነው። ዶክተር ሻውል የሚያምነው አንድ አይደለም። አራቱም ከተለያየ ናቸው። you don't even go forward። ሜሎስ የሚያምነው አንድ አይደለም። እስና አስሎንጋስ ኦርቶዶክስን እስከጠላ ከዶክተር ሻሎም ውጪ ሻውል ውጪ ከዶክተር ሻውል ውጪ አስሎንጋስ ኦርቶዶክስን እስከጠላ ተባብረ ኦርቶዶክስን የማጥፋት ስራ ትሰራለህ እንጂ በእምነት አንድ አይደለም። በዲኖሚኔሽን አንድ አይደለም። አንድ እንኳን አይደለም። አንድ ያልሆነ አንድ እንደሆነ አስመስሎ የኦርቶዶክስን ጥላቻ ጥግ ድረስ ሳጠና ነበር። እኔ ህፃን ልጅ አይደለም። ወይ ቱ ስማርት ፎር ሶሻል ሚዲያ፣ ወይ ቱ ሶሻል ሚዲያ በጣም በጥበብ የምራመድ ሰው፣ በጣም አጥንቼ የሚሄድ ሰው። ምን እንደሆናችሁ እያንዳንዳችሁ ሳይ አንዳችሁ ከአንዳችሁ ጋር ተስማሙ። ከማን ጋር ልሁን እስቲ እናንተ ንገሩ። ዶክተር ሻውል ከኤርሚያስ ጋር አንድ አይነት አይደለም። ኤፍሬም ባለጊዜው አንድ አይነት አይደለም። ሻውል እንትና ይቅርታ፣ አማን ሻሎም አንድ አይነት አይደለም። እንዲሁም ኤፍሬም ባለጊዜው ሜሎስ አንድ አይነት አይደለም። ዳኒ የሚባል ልጅ አለ፣ በጣም ምርጥ ልጅ። ዳኒ አንድ አይነት አይደለም። እያንዳንዳቸው የተለያዩ ናቸው። ከየቱ ጋር ነው የምታደርጉኝ? እኔ ከማን ጋር ከእናንተ ጋር እንዴት ይሆን? እስቲ ዘግቡ። አያችሁ፣ ይሄ ነው እውነታው። እውነታውን አውጥቼ ነው ፊት ለፊት አስቀምጬ በውሸት የተሰባሰባችሁ ኦርቶዶክስን በመጥላት ላይ የተሰበሰባችሁ እንደሆነ መጨረሻውን አሳይቻችሁ ወንጌልን ልትሰብኩ ሳይሆን ኦርቶዶክስን እንዴት አድርገን እናፍርሳት የሚል ምርጥ አጀንዳ ተቀርጾላችሁ እንደምትሰሩ ታጅስ ሻው ይላል። ይህን ነው በርቱ። እግዚአብሔር ከእናንተ ጋር ይሁን። ሁላችንም ወደ ክርስቶስ እንጸልይ። ክርስቲያን የተባለን በሙሉ በክርስቶስ በደሙ እግዚአብሔር ይሸፍን። እሱን ነው የምለው። ሰላማችሁ ይብዛ። መልካም ጊዜ ይመቻችሁ።